ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወዳጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ትግራይን ጉዳይ በተመለከተ ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ ተጽፏል። የአቶ ጌታቸው ረዳ ክስም ቀጥሏል። ሚሊዮኖችን ስጋት ውስጥ የከተተው መሬት ላይ ካለው እውነታ ይልቅ በመገናኛ ብዙሃን ገዝፎ የፕሮፓጋንዳ መጠቀሚያ የሆነው ወቅታዊ ጉዳይ በተመለከተ ግልጽ ማብራሪያ ለመስጠት እስካሁን በትግራይ ጊዜያዊ አስተዳደር የሚሆን በ4 ኪሎ አገዛዝ በኩል ፈቃደኝነት አልተስተዋለም። በመቀሌ የትግራይ ኢንቨስትመንት ኮሚሽን ስራዎች ላይ ያተኮረ መድረክ የተሳተፉ የጊዜያዊ አስተዳደር ከፍተኛ ባለስልጣናትም ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ያሉት ነገር የለም። በአዲስ አበባና ትግራይ የሚንቀሳቀሱ የክልሉ ተቃዋሚ ፖለቲካ ፓርቲዎች የሚያወጧቸው ማብራሪያዎች ግን አሉ። አቶ ጌታቸው ረዳ የሚያማክሩትን የብልጽግናውን አገዛዝ ትላንት ከተከላከሉ በኋላ ዛሬ ደግሞ በፓርቲያቸው ስምረት በኩል በትግራይ ክልል ያለው አስተዳደር የፕሪቶሪያውን ሰላም ስምምነት በመጣስ አዲስ የጦርነት እንቅስቃሴ ጀምሯል የሚል ወንጀላንም አቅርበዋል። ስምረት በመግለጫው እንዳመለከተው በትግራይ አስተዳደሩን የሚመራው ቡድን የግዛትና የተፈናቃዮችን ጉዳይ ሰበብ አድርጎ ጦርነትን እየጫረ ነው በሚልም ነው የከሰሰው። በተለይም በቅርቡ በጸለምት አቅጣጫ የግልጽ የሆነ የጦርነት ጠባጫሪነት ታይቷል ሲልም ይቀጥላል። አቶ ጌታቸው ረዳ በአካባቢው እያማከሩት ያሉት የብልጽግናው አገዛዝ ስለፈጸመው ጥቃትና የድሮን አሰሳ መረጃው ያላቸው ስለመሆኑ ግን መግለጫቸው ላይ አልጠቀሱም። ይልቁንስ ከወደ ትግራይና ወደ አማራ አፋር ክልሎች አዋሳኝ አካባቢዎች የትግራይ አስተዳደር ኃይሉን እያስጠጋ ነው ሲሉም ይመክራል። ከዛም ይህ ሁሉ ተልዕኮ የሚሰጠው ከወደ ሻዕቢያ ሲልም ያብራራል። የስምረት መግለጫ የተፈናቃዮች ጉዳይ በጦርነት ሳይሆን መቋጨትና መፍትሄ ማግኘት ያለበት በፕሪቶሪያው ስምምነት መሰረት በህጋዊና ሰላማዊ መንገድ ነውም ይላል። ሌላኛው መግለጫውን ያወጣው አካል ደግሞ ሳልሳዊ ወያኔ ፓርቲ ነው። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ፣ ለአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮም እንደዚሁም ለአፍሪካ ህብረት ኮሚሽን ሊቀመንበር ለአውሮፓ ህብረትም ነው ግልጽ ደብዳቤ ጽፌያለሁ ያለው። ፓርቲው በትግራይ ጫፍ የደረሰውን ጦርነት ለማስቆም ጣልቃ ገብነትን ይጠይቃል። ቋፍ ላይ የነበረው የክልሉ ሰላም አደጋ ላይ የሚጥል ሁነት ከሰሞኑ መፈጠሩን የሚያትተው ደብዳቤው ይህ ደግሞ አጠቃላይ ቀጠናውን ከውጽ ውስጥ የሚከት ነውም ብለዋል። አሁን ጣልቃ ለመግባት ትክክለኛው ጊዜ ነው የሚለው ፓርቲው ጊዜ በወሰደው ቁጥር የሚያስከትለውን ሰቆቃ እየከፋ ስለመሆኑም አንስቷል። በመሆኑም በዲፕሎማሲያዊ ጣልቃ ገብነት የተፈጠረው ግጭትና ውጥረት እንዲረግብ እንዲሰራም በዋናነት ለዚህ ቀውስ መሰረታዊ መነሻ ምክንያት የሆኑት የትግራይ ሉዓላዊ ግዛቶችና ተፈናቃዮች ጉዳይ ምላሽ እንዲያገኙ ግፊት እንዲከናወን፣ ዋስትናው በተጠበቀ መንገድ ስደተኞችና ተፈናቃዮች ወደ ቀያቸው እንዲመለሱ፣ የዘላቂ ሰላም ዋስትና የሆነው ገለልተኛ ተጠያቂነት እንዲሰፍን እንዲሰሩ ነው ጥሪ ያቀረቡት። የአሜሪካ ተጨማሪ የጦር መርከብ ወደ ባህረ ሰላጤው ደረሰ። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት በኢራን ጉዳይ ላይ ከእስራኤልና ከሳውዲ አረቢያ ጋር ሊመክሩ መሆኑ ተሰምቷል። ቻይና ደግሞ በኢራን ውስጥ ወታደር ጥቃት እንዳይፈጸም አስጠንቅቃለች። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በዚህ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊ የጦር አውሮፕላንና መርከቦችን እንደዚሁም ሚሳኤሎችን ማውደን የሚችለው ዩኤስኤስ ዴልበርት ዲብላክ የተባለው በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራም ባሳለፍነው ሮብ መታየቱ የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተሰኘው ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙም ይታመናል። ይህ በእንዲህ እንዳለ ሁለት የአሜሪካ ከፍተኛ ባለስልጣናት የኢራንን ጉዳይ በተመለከተ ከእስራኤልና ከሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ጋር ሊመካከሩ ስለመሆኑም ተዘግቧል። ላለፉት ቀናት በእስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ስጋት ውስጥ ናቸው። በኢራን ውስጥ ያሉ ኢላማዎችን በተመለከተ እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነም የአሜሪካ የመገናኛ ብዙሃን ዘግቧል። ጦርነት ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያ ዲፕሎማሲያዊ መፍትሄን እየፈለገች ትገኛለች ብለዋል።
የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዚህ ቀደም በኮንግረስ ኮሚቴ ባደረጉት ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል፣ ውድቀትም ይጠብቀዋል ብለዋል። ቻይና ደግሞ በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም አስጠንቅቃለች። በተባበሩት መንግስታት የቻይና አምባሳደር ፉግ ሆንግ ለጸጥታው ምክር ቤት በሰጡት ማብራሪያ የኃይል እርምጃ ችግሮችን ሊፈታ አይችልም ይላሉ። በዚህ ወቅት አምባሳደሩ ማንኛውም ወታደራዊ ጥቃት በመካከለኛው ምስራቅ የማይገመት አደጋን ይዞን የሚመጣ ነው ያሉት። ቻይና ይህንን ያለችው ዶናልድ ትራምፕ ትላንት ኢራን ጊዜው እየረፈደባት መሆኑን በመግለጽ ዛቻቸውን ካሰሙ በኋላ ነው። በትግራይ በመድፍ የታገዘ ውጊያ እንደተደረገ እየተነገረ ነው። ከሌሊት አንስቶ በምስራቅ ጠለምት፣ ደገብራይ እና ጫምራ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ እንደሆነ ምንጮች ገልጸዋል። ይህ መረጃ እስከተሰናዳበት ሰዓት ድረስ ውጊያው እንደቀጠለ ነው። ማይግማሬ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጭ የገለጹ ሲሆን ይህንን ተከትሎ ጦሩ በመሸሽ ጨር የሚባል ትምህርት ቤት ይዘዋል ብለዋል። በተጨማሪም ሽንታማ የተባሉ ልዩ እና እጅግ ስትራቴጂካዊ መሬት በህወሓት ቁጥጥር ስር መግባቱን ምንጮች አስረድተዋል። ከዚሁ ጋር በተያያዘ ዜና የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ የትግራይ ክልል አንዳንድ አካባቢዎች እየታሉ ባሉ ወቅታዊ ሁኔታዎች ላይ ከፍተኛ ስጋት እንዳለባቸው ገልጸዋል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያው የተፈራረመው የሰላም ስምምነት ውጤቶች እንዳይደናቀፉም ጥሪ አቅርበዋል። ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና በመካከላቸው ያለውን መተማመን የሚሸረሽሩ ድርጊቶችን እንዲያቆሙ ሊቀመንበሩ አሳስበዋል። ማንኛውም ያልተፈቱ ጉዳዮች በሰላማዊ ውይይትና በፕሪቶሪያው ስምምነት መንፈስ ብቻ መፈታት እንዳለባቸውም ተገልጿል። የአፍሪካ ህብረት ለሰላም ስምምነቱ ሙሉ ተፈጻሚነት ያለውን ቁርጠኝነት በማረጋገጥ በልዩ ከፍተኛ ፓነሉ በኩል ለሚደረጉ ውይይትና የማስታረቅ ስራዎች ዝግጁ መሆናቸውንም አስታውቀዋል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ተመረጠ። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ኢንዱስትሪያል ኢነርጂ ፕሮጀክት ኦፍ ዘ ይር ተብሎ ተመረጠ። የእውቅና ስነ ስርዓቱ ጥር 21 ቀን 2018 ዓ.ም ማታ በጋና አክራ ኬምፐንሲን ጎልድ ኮስት ሆቴል ተካሂዷል። እውቅናን የታላቁ ህዳሴ ግድብ አህጉራዊ ፋይዳ ያለው ታላቅ የኢንዱስትሪ ኢነርጂ ፕሮጀክት መሆኑን ለመመስከር ያለመ ነው። የእውቀትና ሽልማቱን የኢትዮጵያ ኤሌክትሪክ ኃይልን በመወከል በጋና የኢትዮጵያ ኤምባሲ ተጠባባቂ የሚስዮን መሪ የሆኑት ክቡር አምባሳደር አሳዬ አለማየሁ ተቀብለዋል። በእውቅና ሽልማቱ ፕሮግራም ላይ የተለያዩ ሀገራት መሪዎች፣ ሚኒስትሮች፣ የተለያዩ የኢንዱስትሪዎችና ተቋማት ኃላፊዎች፣ አምባሳደሮችና ሌሎች ታዋቂ ሰዎችም ተገኝተዋል። በአፍሪካ የንግድ ምክር ቤት የአፍሪካ የንግድ ሽልማት ዳይሬክተር መሐመድ ሀያቱ እንደገለጹት ምክር ቤቱ የፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ የኢንዱስትሪ ሽግግር፣ ለቀጠናዊ የንግድና የኤሌክትሪክ ትስስር እያበረከተ ያለውን የጎላ አስተዋጽኦና የፕሮጀክት አመራር ሚና እውቅና ለመስጠት ነው ብለዋል። ግድቡ በኃይል ማመንጨት አቅምና ዋስትና እንዲሁም በረጅም ጊዜ የኢንዱስትሪ ሽግግር ላይ የተደረገ ትልቅ ኢንቨስትመንት መሆኑን ዳይሬክተሩ ተናግረዋል። ግድቡ ለከፍተኛ ማኑፋክቸሪንግ፣ ለግብርና ማቀነባበሪያና ለኢንዱስትሪ የእሴት ሰንሰለቶች መሰረት የጣለ መሆኑን የጠቆሙት ሚኒስትር መሐመዱ ለቀጣዩ የኃይል ትስስር እና ለዘላቂ ኢኮኖሚያዊ ልማት ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል። እንደ ዳይሬክተሩ ገለጻ እውቅናው በአፍሪካ ንግድ ሽልማት ቋሚ ተቋማት መዝገብ ላይ የሚሰፍርም ይሆናል። የኢትዮጵያ የኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በኤምባሲው በኩል እውቅናውን አስመልክተው ባስተላለፉት መልእክት ሽልማቱ የአፍሪካን የወደፊት እጣ ፈንታ ሀገራት በራሳቸው ሀብትና ጥረት ለመገንባት ያለንን የጋራ ምኞት የሚያሳይ ነውም ብለዋል። ግድቡ ግዙፍ፣ ውስብስብና ዓለም አቀፍ ደረጃቸውን የጠበቁ የመሰረተ ልማት ፕሮጀክቶች በአፍሪካውያን ታስበው ተገንብተውና ተመርተው ለአፍሪካውያን የጋራ ብልጽግና ሊውሉ እንደሚችሉ ማረጋገጫም የሰጠ ነው። ፕሮጀክቱ የኢትዮጵያ ወደ አረንጓዴ ኢነርጂ መር የልማት ጎዳና የምታደርገውን ስልታዊ ሽግግር የሚያሳይ ህያው ምስክር ነውም ብለዋል ዋና ስራ አስፈጻሚው በመልእክታቸው። ኢትዮጵያ ታዳሽ የውሃ ኃይልን በመጠቀም ኢኮኖሚያዊ እድገት፣ የኢንዱስትሪ መስፋፋትና የአካባቢ ጥበቃ ተደጋግፈው የሚሄዱ ጉዳዮች መሆናቸውን እያስመሰከረች እንደምትገኝም አብራርተዋል። ግድቡ በአሁኑ ወቅት ፋብሪካዎችን በማንቀሳቀስ የዲጂታል ሽግግር በማገዝና በምስራቅ አፍሪካ የኃይል ገንዳ በኩል ድንበር ተሻጋሪ የኃይል ትስስርን በማጠናከር እንደ አህጉራዊ የኃይል ማዕከል እያገለገለ መሆኑን ጠቅሰዋል። እውቅናው የኢትዮጵያ ለአፍሪካ ህብረት የ2063 አጀንዳ ስኬት ያላትን ቁርጠኝነት የሚያሳይ መሆኑን በማንሳት ፕሮጀክቱ አፍሪካ በራሷ ኃይል ኢንዱስትሪዎቿን የማንቀሳቀስ አቅም እንዳላት ለዓለም ያበሰረ ክስተት ሆኖ መመዝገቡን በመልእክታቸውም ጠቅሰዋል።
የአፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር ህዝባዊ ውይይት መድረክ አደረገ። የአፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር በሚያስተዳድራቸው ቀጠናዎች ሰፊ ህዝባዊ ውይይት እያደረገ ይገኛል። በመሆኑም በአፋብን ደቡብ አማራ ቀጠና አሳምነው እዝ ስር የሚገኙ ከፍተኛ የእዝ ኮር እና የክፍለ ጦር አመራሮች በተገኙበት ከሞትረና ከጅሩ ወረዳ ላም ሸዋ ቀበሌ ህዝብ ጋር ፊት ለፊት ሰፊ ውይይት ተደርጓል። በውይይቱም የተለያዩ ወቅታዊ ጉዳዮች ለትግሉ ጠቃሚ በሆኑ አጀንዳዎች ላይ ያተኮረ ጥልቅ ምክክር የተደረገበት መድረክ ነበር። በተለይም የአማራ ህዝብ ሲናፍቀው የነበረውና አንድ ሁኑልኝ በማለት ሲያደርገው የነበረው ግፊት እውን መሆኑ የተበሰረበት መድረክም ሆኗል። የጋራ ጠላትን ለመመከት የሚያስችል አማራዊ የአንድነት ድርጅት መፈጠሩን ተከትሎ የህዝቡን ደስታና ድጋፍ ለተሳታፊዎቹ በተለያዩ ሀሳቦች ገልጸዋል። ህዝቡም እንኳን አንድ ሆናችሁልን፣ ካሁን በኋላ በሙሉ ልብና በ24 ሰዓት ከጎናችሁ ተሰልፈን ይህንን ቅዱስ ትግል ከዳር ለማድረስ እንሰራለን በማለት ደስታቸውንም ገልጸውልናል። በመጨረሻም በመድረኩ የፋኖ አሁናዊ የወታደራዊ አቋም ባለፈ በህዝብና በአመራሩ መካከል የነበረውን የመተማመን ድልድይ ይበልጥ ያጠናከረ ነው። ድላችን በተባበረ ክንዳችን በሚበስርበት በተግባር ደግሞ የሚፈታበት የመጀመሪያው ምዕራፍ የሚሆንበት ቀን ቅርብ ነው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ክፍል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ